ሄርሜላን አውቃታለሁ ከአንተ ጋር ቪዲዮ የምትሰራው ሄርሚ ማለት ነው። አንድ ድርጅት ላይ አብረን ስራ ሰርተናል። በጣም ማውቃት በቅርበት የማውቃት ጓደኛዬ ናት ሄርሜላን የሆነ ፎቶን ብታሳያት ታገኛለች። የምር ነው የሆነ ሄርሚን ባታስከፋት እና ባታስቀይማት ደስ ይላል። ይሁን ብዙ ነገሮችን ሰርተናል ከሷ ጋር አንድ ድርጅት ላይ በቅርበትም ስለማውቃት ነው። ባህሪዋንም ቤተሰቦቿንም ጓደኞቿንም በደንብ ነው የማውቃቸውና በጣም አሪፍ ልጅ ናት። ማታያታለሁ ግን ደግሞ በዚህ አጋጣሚ ታውቃት ከሆነ አንዳንድ ነገሮችን እንጠይቃት። እንዴት ነው የነበራት ላይፍ ምናምን ምንም የነበራት ላይፍ ስራ ቦታ ምን ሊሆን ይችላል? እስኪ አንዳንድ ነገሮችን ነገር ሚስጥር እናወጣታ። እሺ ሚስጥር አወጣ እንዳትለኝና በጣም አሪፍ ልጅ ናት። ምን በስራ ቦታውም ከጓደኞቻችን ጋር ባለን ነገር በኑሮ ላይፋም ምንም የጣላል ልጅ አይደለችም። ወንድ ጓደኞች ካልነበራት ኧረ ሰው ከጓደኝነት ባለፈ ምንም ነገር በቃ እንገናኛለን። ስራ ነው የሚያገናኘን፣ ስራ እንሰራለን። ከዛ በኋላ እንለያያለን። ይሄን ያህል የወጣን ባህሪ የላትም። አጉል ነገሮችንም አታደርግም። እኔ ባየሁት መጠን እኔ በማውቃት መጠን እንደዚህ አይነት ነገሮችን ምንም አላየሁባትም። በጣም አሪፍ ልጅ ናት። ምን አለ ወንድሜ ማለት ነው ሄርሜላን የምታውቃት የምትወዳት ከሆነ ብትወስድልን እና ሩታና አብሬሽ አንድ ላይ ቢሆኑ እሷም የራሷ ህይወት ቢኖራት ማለት እንደዚህ አይነት ነገር እኔ አሁን ትላንትና እንዳየሁት ቪዲዮውን አብሬሽ ማፍረስም መገንባትም ሁሉንም ያንቺ ፍቃድ ነው፣ ሁሉንም ትችያለሽ እያላት ነው። ግን ደግሞ ከድርጊቶች ነገር ልትቆጠብ አልቻልክም እና እርግጠኛ ነኝ እኔ 100% የምነግራችሁ ውድ ቤተሰቦቼ ሩታ በዙሪያ ያሉትን ስለነሱ ህይወት የሚያወሩትን ሄርሜላን ከተወ 100% ሩታ ትመለሳለች፣ ፍቹንም ትሰርዘዋለች። እርግጠኛ ነኝ ነው የምላችሁ። ምክንያቱም በመካከላችሁ ድልድይ አለ፣ የማይሰበር እንስበረው ብትሉ የማይሰበር አለ። በመጀመሪያ በሰላም መብርሃን ድግፍ አድርጋ እሷ በሰላም ትገላግልሽ ነው የምለው። ሰላም ጤና ይስጥልኝ ውድና የተከበራችሁ የብዙሃን ቻናል ቤተሰቦች እንዴት አላችሁ? ነው ያለው። እግዚአብሔር ይመስገን ሁሉ ሰላም ነው። እናንተም ባላችሁበት ሰላማችሁ ብዝት ትርፍ ይበል እያልኩ ዛሬ እንግዲህ እንዳያችሁት በአዲስ ቪዲዮ ነው የመጣሁት። መግቢያ ላይ እንዳያችሁት ሄርሜላን አውቃታለሁ፣ ወዳታለሁ፣ በጣም ጥሩ ልጅ ናት የሚል ልጅ ነው የመጣው። እኔም እንግዲህ እንዳያችሁኝ ማለት ነው ውድ ቤተሰቦች ምን አለ ብትወስዳትና እሷም የራሷ ህይወት ቢኖራትና ሩታና አብርሽ አንድ ላይ ሆነው ልጃቸውን ቢያሳድጉ ጥሩ ነው ብዬ ነው ዛሬ የመጣሁት ማለት ነው። እና ትላንትና ደግሞ እንዳያችሁት አብርሽ ማፍረስም መገንባትም መጠገንም ኑሮሽን አንቺ ነሽ የምታውቂው እያለ ነው። ግን ለማፍረስም ሆነ ለመጠገን የእሷ ብቻ ሳይሆን የእሱም አለበት። ምክንያቱም የእሷ ብቻ ነው በቃ እሷ ናት እያለ እሱ ከሄርሜላ ጋር ያለውን ነገር ካልተው ጭራሽ ምንም ልትል ሴት ልጅ ናት የሚሰማትን ነገር ብዙ ነገር እንትን ነው። እንደውም እኔ በጣም ጀግና ጠንካራ ጎበዝ ሰው ናት፣ ጀግና ሴት ናት ብዬ ነው የማስበው። እኔ ወደፊት እንደሷ ጠንካራና ጎበዝ ለመሆን ነው የምበረተው የምጥረው ማለት ነው። ምክንያቱም የእሷ ጥንካሬ በጣም ለየት ይላል። ገባችሁ? ብዙ ነገር እያየች ነው ልጅቷ። በጣም ጋጥ ወጥ ነው እሱ ራሱ። በእርግጥ እኔ ሄርሜላን እንትን አይደለም ባለትዳር ነኝ እንደዛ አታርጊ ሚስቴ ሊከፋት ይችላል ብሎ ካላለ እኔ በሄርሜላ አልፈርድም። ስለዚህ አሁን ሩታን ብቻ ሳይሆን ያንተ የራስህ ነው። አንተ ከሩታ ጋር የመኖር ፍላጎት ካለ ልጅህን በፍቅር ለማሳደግ ፍላጎት ካለህ ሄርሜላንም ማርቅ ኮሽተር በል እንደ ባለትዳር ሰው። እርግጠኛ ነኝ ትታረቃላችሁ። በዙሪያ ያሉትን ሰዎች እኒህ ጓደኛ ምናምን የምትላቸው ሰዎች ራሱ አይጠቅሙህም። ለአንተም ምንም የሚጠቅሙህ ነገር የለም አብርሽ። አሁን ላይ ገና እንትን ስለሆንክ ላይሆን ይችላል፣ ግን እየበሰልክ ስትመጣ በጣም እየበሰልክ ስትመጣ ብዙ እንትን ይቆጭሃል። ገባህ? አሁን ላይ ላይቆጭ ይችላል አንዱን ኢቭን ትናንትና እኔ አቤልን ይዘከደህ አንተ ማስተያየት ስጥ ምናምን ስትል እኔ በጣም ነው የገረመኝ ማለት ነው። ምክንያቱም አቤል በእናንተ ህይወት ማንም ሰው መወሰን የለበትም። መወሰን ያለብን እንደውም አንተ እንድትታረቅህ
በቃ ይቅርታ እንድታረግልህ ከፈለክ ሄርሜላ የምትባል የሴት ቤስት ፍሬንድ ቤስት ፍሬንድ እኮ ብትሆን ራሱ ሩታ ምንም አትልም፣ እርግጠኛ ነኝ። የምትላላሰው ነገር የምትተሻሽ ነገር በጣም ያስጠላል፣ ለአንድ ወንድ ልጅ ማለት ነው። እና ቤስት ፍሬንድ ሀይ አብርሽ፣ በቃ በምትፈልግህ ሰዓት ከሚስት ጋር ሆነህ ይሄን ነገር አድርግልኝ ጓደኞች አይደላችሁ እንዲህ ብትልህ 100% ሩታ በጣም ምርጥ ሰው ናት ብዬ ነው የማስበው። ሌላው ሲቀጥል ደግሞ ማለት ነው ሩታ ሄርሜላን ካጠገብ ብታርቅ የሚጠቅምህ ነገር ምን እኔ የምለው ማለት ነው በዙሪያ ያሉትን ሰዎች በህይወት ጣልቃ ባታስገባቸው 100% ሩታ ብልሃት አላት። ትዳሯን ማዳንም መመለስም ትችላለች። ግን አሁንም እየተሻሸው አንቺ የፈለግሽውን ሁኚ፣ ከፈለግሽ ኑሪ፣ ካልፈለግሽ የራስሽ ጉዳይ እንደማለት ነው። የራስክን ጥፋት ተወቃሽ እንዳታደርገኝ ያለችው ሩታ እውነቷን ነው። ተወቃሽ ልትሆን ምንም አይነት ነገር ልትሆን አትችልም። ምክንያቱም ብዙ መንገዶች አሳይታለች። ብዙ መንገዶች ማለት ነው አንተ አይተህ ተራምደህ እንድትሄድ ብላ ማለት ነው። እና ምንድን ነው ስለዚህ አንተ አሁን በቃ ራስክን ወደ ራስ ተመልሰ ልጅን ከእናቱ ጋር የእናትና የአባት ፍቅር አግኝቶ ማደግ አለበት ብለህ የምታስብ ከሆነ ወደ ራስ ተመልሰህ እስቲ ገዳም ሂድ። ገዳም ሄደህ ወደ ራስ ተመልሰህ ኑሮህን መልስ። አሁን ላይ የሩታ ሳይሆን ያንተ ነው። በቃ ሩታ እዚህ ጋር ምንም እንትን የምትለው ነገር የለት፣ የምትቀይረው የምትቀንሰው የለት። ምክንያቱም እዚህ ጋር ማፍረስም መጠገንም የምትችለው አንተ ነህ። አይ ኑሮዬን አላፈርስም፣ ስንት የገነባንበት ፍቅር ነው፣ ስንት ዋጋ የከፈልኩበት ነው ካልክ ይቅርታ ሄርሜላን ከስርህ አርቅ። ጓደኞችን ስለ ትዳርህም ስለሆነ ስለ ሩታ ስለምንም ነገር ከአንተ በስተቀር ሰው እንትን እንዲላት በሌላ ነገር እንዲተቻት አትፍቀድ። በቃ ለምሳሌ እንዴት ነው ብሬክስ ሀበሻዊ ልንገርህ፣ ብሬክስ ሀበሻዊ የሆነ ሰዓት ላይ ፕራንክ ነው ምናምን ብለው መጥተው ነበር። ብሬክስ ሀበሻዊ ማለት ከስተመ ስለ ሚስቴ ስለ ቤተሰቦቼ በተለይ ሚስቴ ለሚስቱ በጣም ደግሞ አንድ የሆነ ማን ነው ዱባይ ያለ እሱ ደግሞ በጣም ለየት ይላል። ማን ነበር እንደውም የሆነ ብቻ አላውቅም። ለሚስትህ ቁም ነው በምንም ነገር ማለት ነው። መኖር ያለብህ ከእንግዲህ ወደ አንተ ለሩታና ለልጅ ብቻ መሆን አለበት ብዬ ነው የምስበው። እና ይሄንን ካስተካከልክ 100% ሩታ ትመለሳለች። ግን ካታስተካከል እኔ ሞክሬ ነበር፣ እኔ እንደዚህ እየ ነበር፣ ማንም አይሰማህም። እውነት ዙሪያህን ያለው በዙሪያ ያለው ጓደኞችም ሆነ ምኖችህ ይቅርታ አድርጉልኝ የሆነ የአጋምሾ መርዝ ይሆናል አይደል? ወቅቷችሁ ራሱ በጣም ብዙ ጊዜ የሚነዘንዛችሁ የማይተዋችሁ ጓደኞች ራሱ የሚጠቅሙ ናቸው ብዬ አላቅም። በዙሪያ ያሉት ማለት ነው። በዚህ ወጣ በዚህ ወረደ እያሉ የእናንተን ትዳር ለመበተን ነው እንጂ ምንም ነገር እንትን የሚሉት ነገር የለም። ሄርሜላንም ባያመጡ እስካሁን ታርቃችሁ፣ ሩታም እንደዛ አትንገላታም። ስለዚህ ሩታ ካሳ ያስፈልጋታል። ሩታን ክሰህ ትዳርህ ወደ ትዳር ለመመለስ ሞክር ነው የምለው። እና ደግሞ የሄርሜላ አፍቃሪ ሆንክ ሄርሜላን ውሰድልን ነው የምንለው። ሄርሜላን ውሰድልን። የሰው ትዳር አትጉዳት ሳይሆን ሩታ እንደ ሴት ሆና ሴት ሆና ባለ ትዳር ወንድ እየተሻሸች ሴትን ነገ እኔ ምን ይደርሰኛል ካትል እንትን የምትነግበን የማትል እሷ ናት። ስለዚህ ሄርሜላን ውሰድልን ከቻልክ ነው የምለው ወንድሜ። ግን ባለትዳር ላይ የዝክን ያክል ባትሆን ገደብ ቢኖረው ማለት ቤስት ፍሬንድ ሲጀመር ባለትዳር የሆነ ሰው ቤስት ፍሬንድ ሚስቱ ልጆቹ ናቸው። ቤስት ፍሬንድ የሚባል ነገር የለም፣ አያስፈልግምም ሲጀመር ማለት ነው። ምክንያቱም ይህ ሰው ባለትዳር ነው። በምታደርገው ድርጊት አሁን ሄርሜላ የምታደርገው አብርሃም ነው። እኔ በነገራችን ላይ አብርሃምን ነው እንትን የምለው። አብርሃም ባለትዳር ነኝ ብሎ ፊት ባይሰጣት የዝክን ያክል ምንም ሴት ልጅ ጥሩ ብትሆንና ደግ ልትሆን ትችላለች። ቢሆንም ግን አለው ባለትዳር የሆነ ሰውና ኖርማን ላጤ ሰው አሁን ገደብ አለው። ያውን በእንደዚህ በሆነችበት ሰዓት ነገስ በእኔ ላይ ምን ይመጣል? ምን ይደርሳል? እኔስ የእሷ ባል እንደ እኔ ቢሆን አይከፋኝም ብለን ነግበን አለማለታችን በጣም አሁን ላይ የሚታየው ብር ይኑረው ብቻ ብር ይኑረው ወይ ታዋቂ ይሁን ነው በቃ።
እንደዚህ አይነት ነገር እኔ በጣም የሚደብር ነው። እና አብርሃም ህይወትክን ትዳርክን አስተካክል። የሩታ ብቻ ሳይሆን ትዳርህ አንተም እጅ ላይ ነው ያለው። ከአጠገብህ ያሉትን የማይጠቅምህን ሰዎች በሙሉ ጥርግርግ አድርገህ ከህይወት ካስወጣህ እመነኝ ሩታ ትመለሳለች 100%። እና ውድ ቤተሰቦቼ እናንተም ሀሳብ አስተያየታችሁን በኮሜንት አስቀምጡ። ዛሬ ላይ ቆጭህ ይችላል፣ ዛሬ ላይ ምንም ላይ መስል ይችላል። ነገ ግን እየበሰልክ ስትመጣ ይቆጭሃል። እና ውድ ቤተሰቦቼ እናንተም ሀሳብ አስተያየታችሁን መስጠት ትችላላችሁ። እወዳችኋለሁ። በሌላ ቪዲዮ እስከምንገናኝ ሰላማችሁ ብዝት ትርፍ ይበል እያልኩኝ ውድ ሀገሬ ልጆች ላይክ ሰብስክራይብ አድርጉኝ፣ አበረታቱኝ ነው ምለው። በተረፈ ሰላማችሁ ይብዛ፣ ያሰባችሁት ይሳካ፣ ባላችሁበት ሰላማችሁ ብዝት ይበልኝ። እወዳችኋለሁ። መልካም ጊዜ ይሁንላችሁ። ባይ ባይ።